ምን ያደረግሽ ነው? ማናባሽ ነሽ አንቺ? ተረጋጊ። ምንድነው? ተረጋጊ። እንዴ አንተ ጉሻሊ ሲጀመር ምን ያደረግሽ ነው? እናንተ ምን አይነት ሰዎች ናችሁ? ቆይ እንዴት ምን ማለት ነው? እንዴት እንደዚህ ታደርጊያለሽ? ባለስራ እንደሆነ እያወቅሽ በቃ አውቃለሁ ስለማፈቅረው። ምንድነው የምታወሪው አንቺ? በቃ ስለምወድህ በቃ ስለምወድህ ነው። እኔ አላውቃትም ሲጀመር እኮ እኮ 8 ወር ሆናል። ለምን 8 ወር ነው የምታወሪው እንጂ እኔ ምንም የማውቀው ነገር የለም። ተቀመጣለች። እሷ ምን አለች አይደል? ምንድነው የምታወሪው? ስታረግ የነበረውን አምናለች። እሷ ምንድነው እኔ በማላውቀው ነገር እኮ ነው እኔ እየወነጀላችሁ ያለው። ምንድነው የማላውቀው ነገር? ማን ያስገባት? ከፍቶ ያስገባት ማን ነው እንዴ? መኝታ ቤት ድረስ ማን ያስገባት? አላውቅም። በቃ እንዴት አላውቅም? አላውቅማ። ሄሎ ወይ ፍቅር ደህና ነሽ? አለሁኝ። አሁን ደህና ነኝ። አዎ በተኛሁበት ነው የምታይበሩ ገጭ አድርጋ በቃ እሷ ናት የቀሰቀሰችኝ እና መቼም ትመጫለሽ አይደል? እውነት ነኝ። በጣም ነው ናፈቅሽኝ። በቃ እንደሱ ነው የሚባለው። እሺ በቃ ነይ። እሺ እሺ ባይ። ማታ ስለተፈጠረው ምንድን ነው የሚወራው? ምን አይነት ደግሞ ለማሰብ ራሱ ይከብዳል። ማን ነው? ክፍት ነው። ወይ ታነሽ እኔ ራሱ አልመጣም ብለሽ ደግሞ እንትን ትይኛለሽ። ለጎጎ ነው የምርሽ መስሎኝ እኮ ማለት ይደብረኝ ነበር።
ዳንሽ እንደም ዳኒ ሁሌ ስመጣ ከክስትልኛለ ሳይ በእናትሽ እንዴ ያለሽ በቃ መስራት አልተኛ ጭራሽ ብላ ማታ አብረን ካልተኛ አላለችኝ ምን ከለመደችው ጎረም ሰጋታለ እንዴ እንጨቀጭቀንተ እንደሱ ነው ብለሽ ነው ነገሩ አይ ብቻ ተይ አትኛ ራሳችን ከደስተኛ ምን ብቻ ነው ሰምተበት እሱ ነው ኮሚኒቲ ለማንኛውም ኮዲንግ ይሻል ልክ እንደው ጊዜ በእውነት በቅርብ ነው የገዛሁት ቺኮደሽማ እና አለሁልሽ ደህና ነኝ ምንድነው የራቅሽኝ የመሰለኝ ምን ተጋቢ እስኪ በጣም ይናፍቅሽ ዛሬ በጣም ቸኮልሽ በእውነት እሱማ ይናፍቅሽ
ልግባው እንዴ? ቻችን በድጋሚ ተገናኝተናል። አሁን የምንገኘው እነ ወይዘሮ ሄለን ቤት ነው። እንግዲህ አሁን ሲፈጠር የነበረው እናንተ ማየታችኋል፣ እኛም አይተናል። አሁን እንግዲህ እጅ ከፍንጅ ነው የምንይዛቸው። ውስጥ ነው ያሉት። ምንድነው ሲፈጠር የነበረው? ሚስት በምትወጣበት ሰዓት ባል ከሌላ ሰው ጋር ቺት ሲያደርግ ነው። አሁን ወይዘሮ ሄለንን ጠርተናታል። እየመጣች ነው ያለችው። እንግዲህ ስትመጣ ያለውን ነገር የምናየው ይሆናል ማለት ነው። እስከ መጨረሻው ድረስ ከፕሮግራማችን ፍጻሜ። እሺ ወይዘሮ ሄለን መጣለች። እሺ ወይዘሮ ሄለን እስኪ ምን ትጠብቂያለሽ? አሁን ከውስጥ ከምናገኘው ነገር እኔ እንጃ ያለቀ እንግዲህ ባለፈው መተን ብዙ ነገር አውርተን የመች ቤት ውስጥ ያስቀመጥነውን ነገር እንግዲህ እንደዛ አድርገን ነበረ። እንግዲህ ልናገኝ የምንችለውን ነገር አሁን ብዙ ይሻለኛል ማለት በጥርጣሬ እንትን ከማለት ከዚህ እጅ ከፍንጅ ከሆነም ካልሆነም ይሆናል ብዬ አላስብም። ግን ከሆነም እንግዲህ እጅ ከፍንጅ ቢይዝ ይሻላል። በጣም አግሬሲቭ ለመሆን እንዳትሞክሪ፣ ራስሽን ለማረጋጋት ሞክሪ እባክሽን፣ አደራሽ። ቁልፍ አለሽም? መጣው እንዴ? ማን ነው? ምንድነው? ማን ነው? ምን ፈልገህ ነው? አንቺ ምንድነው? ማን ነው? ይዘሽ ምንድነው? ምንድነው? አይደለም ማን ነው? ዞር በል ወደዛ አንተ። ምንድነው? ዞር በል ወደዛ። ምንድነው? ቤቴ ውስጥ ዘሙ ብለህ ገብተህ ዘርበል ትላለህ እንዴ? ልቀቀኝ። እንዴ አንቺ ምንድነው ይዘሽብኝ? ቁጭ በል እዚህ። ተቀመጥ። ምንድነው? ካሜራ እንዴ? ምን እያደረክ ነው? አይደለም አንቺ ምንድነው? ተቀመጥ። ይኸውልህ ቤቴ ውስጥ ገብታችሁ ምንድነው የምታደርጊው? ምን እየሰራሽ ነው? ምንድነው? ምን ያደረግሽ ነው? ማናባሽ ነሽ አንቺ? ተረጋጊ። ምንድነው? ተረጋጊ። እንዴ አንተ ውሻኔ ሲጀመር ምን ያደረግሽ ነው? ምን ያደረግሽ ነው? ተረጋጊ አንቺ። ተረጋጊ። የሰማሽኝ ነው? ተረጋጊ። ምን እንደምታደርጊ አንቺ? ምን ያደረግሽ ነው? በገዛ ጓደኛዬ ቤት ነው ያሉት። ጓደኛዬ ማለት ተረጋጊ እባክሽ። ይኸውልሽ ለምን ነው የማትረጋጊ? ምን ያደረግሽ ነው? ጓደኛዬ ቤት ማለት ጓደኛዬ ቤት ማለት አንቺ አታፍሪም እንደ ጭራሽ? አታፍሪም እንደ ጭራሽ? እባክሽን ተረጋጊ። ተረጋጊ እባክሽን። ምን ያደረግሽ ነው? ጓደኛዬ ቤት ነው ያሉት። ጓደኛዬ ማለት ማን ነው? ጓደኛዬ ፍቅረኛዬ ፍቅረኛዬ ነው። ባለ የምታወሪኝ ስለአንቺ ባል አላውቅም። ባለ ትዳር እንደሆነ አታውቂም? አላውቅም በጭራሽ። ምን ማለት ነው? ስለምን ባል የምታወሪው? አስወጣልኝ። እርግጠኛ ነሽ? አስወጣልኝ። አንቺ ውሻ ልክስክስ። ዝም በይ በእናትሽ። መጀመሪያ ባልሽ ነው። ከየት ነው ያመጣሽ? ከሴተኛ ጋር ነው ያመጣሽ? ከሴተኛ ጋር ነው ያመጣሽ? መጀመሪያ ባልሽ ነው። ከቤት የት ነው የምወጣው? ባልሽ ነው ያጂ ሲጀመር። በቃ ገባሽ? ትሰሚኛለሽ? የሰማሽኝ ነው? ልብስሽን ልበሽና ውጭ። ልብስሽን ልበሽና ውጭ። ሂጂ ውጭ። ሂጂ እዛ ነው። ትወጫለሽ። ልብስሽን ልበሽ ውጭ። ትወጣለች። ልበሽና ውጭ ቶሎ። ምን ያደረክ ነው አንተ? ምን አደረኩኝ እንዴ? ምን አደረክ? ምንድነው? ምን አገኝ? አንተ ውሻ ነህ። ጀመር ልክስክስ ነው አንተ። ወይዘሮ ይለም ወይዘሮ ይለም እንዳሰብሽው አይደለም። ተረጋጊ። አንተ ሴተኛ ነህ። እሺ ከሴተኛ ጋር ነው ያመጣት? ከዛ ነው ያመጣት? እኔ ገምቼ ነበር ሲጀመር እኮ። ውጭ በል አንተ። ገምቼ ነበር እኮ። እንዳሰባችሁት አይደለም እኮ። በእናትህ ነው እንዳሰብነው ያለው። በቃ ምንም የተፈጠረ ነገር የለም እንዴ። እና ምን እያደረጋችሁ ነው? ራቁትህን? እኔ ምንም አላውቅም። እኔ ምንም አላውቅም አይደለ? አንተ ያላቃትም ፍቅረኛዬ ነው እያለች አንዴ አላቃትም ትላለህ እንዴ? ያላቃትም እሷም ስለምን በእናትህ ዝም በለው። ረዛ እዚሁ አይንን በጨዋጥ ልትከር ትፈልጋለህ እንዴ?
እኔ አላውቃትም። ውጪ አንቺ ቶሎ ነጭ ቀጥይ። ምንድን ነው የምታወራው አንተ? ምን አላውቃትም ነው የምትለው? እሺ ተቀመጥ ማለት ማነሽ? ምን ማለት ነው? ነገር ምን እየተፈጠረ ነው? ምን ማለት ነው? ደውለህ እንዴ ጠራኸኝ? እኔ ነኝ አንቺ ልደው እኔ ምን እየተፈጠረ እንደሆነ አላውቅም። ምንድን ነው የምታወራው? ንገረኝ እስኪ ምንድነው? እኔ ምንም አውቀው ነገር የለም። ሴትዮ ለምን ነው የማትይኝ? ሴትዮ እኔ ሴትዮ ምንድነው? አታውቃትም? የምርህ አላውቃትም። ሴትዮ ነው ወይ? አንተ ምን አይነት ሰው ነህ? በእናትህ እኔ ምን አደረኩኝ? ቆይ ምን እየተፈጠረ ነው? እኔ ምንም ስላንቺ አንድ ላይ መሆናችሁን አላውቅም። ምንድነው አንተ? ይኸውልሽ አሁን ሁለታችሁም የካዳችሁ ነው ያላችሁት። ሁለታችሁም የዋሻችሁ ነው ያላችሁት። እውነቱን የምታወሩ ከሆነ እውነቱን አውሩ። ምን ታደርግ ነበር አንተ? ምንም አላደረኩም። ማነች እቺ ሴት? አላውቃትም ማለት ነው። ንገራት። እየደወልክ አይደል እንደምትጠራኝ? ንገራት። እኔ አልጠራሁሽም። እኔ አላውቅም። በቃ ምንም አንቺ ባለ ትዳር እንደሆነ አታውቂም? እሱ አውቃለሁ። እና ታዲያ እንዴት ባለ ትዳር ሰው ጋር እንዴት ታደርጊያለሽ? ግን ደግሞ በቃ ደውልልኝ። ሰማሽ? ስለምወደው ሴት ልጅ ነሽ አይደል? ባለ ትዳር ነኝ እኔ። ገባሽ አይደል? እንዴ እናንተ ጋር ጉለት ስላለ ነው እንጂ እነ ጉለት ባይኖር አይደውልኝም። ገባሻ? ይኸውልሽ ስለነሱ ጉድለት አይመለከትሽም አንቺ። ይኸውልሽ በቃ ደወለልኝ መጣሁ ስለምወደው። አይመለከትሽም ስለነሱ ጉድለት። ባለ ትዳር ነው። ወንጀል ነው የሰራሻለሽው። ወንጀል ባለ ትዳር ማማገጥ ወንጀል ነው እኮ ነው። በቃ ማዘር ጋር ሄዳለች አትመጣም ማለት እመጣለሁ። በቃ አለቀ። ሌላ ምንም ነገር የለውም። ባለ ትዳር እንደሆነ እያወቅሽ እንዴት ታደርጊያለሽ? ስለማፈቅረው። ከዛስ? እሺ ጊዜ ስለሚሰራ አፈቀርኩት። ከዛስ? እሺ ከዛ ምንም እንስወጣኝ እና እሱን እንኖራለና ምን ነገር አለው? እናንተ ምን አይነት ሰዎች ናችሁ? ቆይ እንዴት ምን ማለት ነው? እንዴት ታደርጊያለሽ? ባለ ትዳር እንደሆነ እያወቅሽ በቃ አውቃለሁ ስለማፈቅረው። ምንድነው የምታወሪው አንቺ? በቃ ስለምወድህ በቃ ስለምወደድ ነው። እኔ አላውቃትም ሲጀመር እኮ እኮ 8 ወር ነው አይደል? የምን 8 ወር ነው የምታወሪው እንጂ እኔ ምንም አውቀው ነገር የለም። ተቀመጥ። እሷ አምናለች አይደል? ምንድነው የምታምነው? ስታረግ የነበረውን አምናለች እሷ። ምንድነው ምንም ነገር እኔ በማላውቀው ነገር እኮ ነው እኔ እየወነጀላችሁ። ምንድነው የማላውቀው ነገር? ማን ያስገባት? ከፍቶ ያስገባት ማን ነው እንዴ? መኝታ ቤት ድረስ ማን ያስገባት? አላውቅም። በቃ እንዴት አላውቅም? አላውቅም። አንተ ምን አይነት ሰው ነህ? ቀና በልና አዋራኝ እስኪ። አይኔን እያየህ አዋራኝ። ምንድነው አይኔን በጨው አጥበህ እንደዚህ ስክድ አታፍርም? ምንም የማወራ ነገር የለኝማ። ምን ላውራ? አውራ ያለን ይኸውልህ ማን እንደሆነችም ታውቃለህ። ይኸውልህ አዳምጠኝ። እኔ ሰማኝ፣ እሷን ታትና ሰማኝ። ማን እንደሆነችም ታውቃለህ። ማን እንደሆነችም ታውቃለህ። እዚህ ቤትም ራስን ያስገባት እኔ አላስገባም። እና ማን ነው ያስገባት? ንገረኝ እስቲ ማን ያስገባት? ከኔና ካንተ ሄሉ ለምን አትሰሚኝም? አንቺ ቆይ እኔን አታምኚም? ባልሽ እኮ ነኝ። ባልሽ ነኝ። አንቺ ዞር በይ። እንዴት ምንድነው? ዞር በይ አንቺ። በቃ አላውቅሽም አልኩሽ አይደል እንዴ? ታውቀኛለህ። ምንድነው እናንተ ለምንድነው የማታስወጡልኝ? እኔን ብላኝ መጣችሁ? አላውቅም። በቃ እኔ እንዴት እንደመጣች በቃ እኔ ምን እየተፈጠረ እንደሆነ አላውቅም። ሰማኝ፣ እኔን ማስረጃ አለኝ። እሺ ማስረጃውን አሳያለሁ ከፈለክ። ምንም ልታገኛቸው ራስህ እየደወልክ እያስገባህ እዚህ ቤት ውስጥ ሌላ ነገር እንደምታደርግ ማስረጃ አለኝ። እኔ አልደወልኩም። በግልጽ የነገርኩህ ለምን እኔን አትሰሚኝም? ቆይ እኔ እኮ ባልሽ እኮ እኔ ላይ እኮ እየጮሽብኝ እኮ ነው። ዝም በል። ምንድነው አንቺ ተይኝ። ለምንድን ነው የምታውቅ? ጊዜን እኮ ነው የሰጠሁህ አይደል? የመጨረሻ እድል ልስጥህ። የመጨረሻ እድል ነው የምሰጠው። ታውቃታለህ አታውቃትም? እቺ ሴት ያውቀኛል በደንብ። ታውቀኛለህ በደንብ። አላውቃትም ማለት እንዴት ነው አላውቃትም የምትለው? ምንድን ነው የምትክደው? እኔ አልካድኩም። ለምን ነው የምትክደው? እኔ ምንም አልካድኩም። ሚስት የለኝም አላልከኝም? እኔ አላልኩሽም። ብለኸኛል። ሚስት የለኝም ብያልክ ነው ሁሌ። ሲጀመር አላወራንም። አንቺ ባለ ትዳር እንደሆነ አሁን አውቃለሁ ስትል ለምን እንደው የምትቀባጥሪው እንዴ? አያዛ ስለማፈቅረው ነው በቃ። ሲጀመር ብታቀኝ ስለኔ 10 አይነት ወሬ አታወራ። ዝም ብላ ነው ተመጣጣኝ። እጅ ከፍንጅ እኮ ነው ያገኘህ አይደል እንዴ? የምን እጅ ከፍንጅ ነው? እኔ ከዚህ በፊት እኮ ነግሬሃለሁ። ኮንዶም አግኝቻለሁ፣ ብዙ ነገር አግኝቻለሁ ብዬ ነግሬሃለሁ አይደል? ለካ እዚህ ከማንም ከሴተኛ አዳሪ ጋር ሲዳራ ስነ ስርዓት ይኑርሽ። ዝም በይ በእናትሽ። ስነ ስርዓት ይኑርሽ። ስርዓት አለሽ አንቺ። ታይ በቃ ስርዓት አለሽ አንቺ። በቃ እኔ ስለማፈቅረው ነው ያልኩት። አንቺ የማፈቅረው ነው። እሷ እያመነች ነው። አንተ እያመንክ አይደለም አይደል? ጉጭ ሰጆ ከመቀርሽ ጉጭ ሰጆ በቃ ራሱ እኮ ነው ቤቱን ያስደፈረው። ቤቱን ያስደፈረው ራሱ ነው። ትመጫለሽ ራሱ ነው። ይኸውልህ ይሄ ማን ነው? ማን ነው ይሄ? ቁጭ በል አርፈህ። ይሄ ማን ነው? ይሄ አንቺ ነሽ አይደል? ይኸው ጭራሽ ቪዲዮ የደወልክ ራስህ የሰማህ ነው። ምንድነው ቤት ውስጥ እየተካሄደ ያለው? እኔ ምንም አውቀው ነገር የለም። ስለዚህ እንዴ ይኸውልህ ከዚህ በላይ ምንም ካንተ ጋር ሰጣ ገብ ውስጥ የምገባበት ሰዓት የለም። ቆይ ቤት ውስጥ ምን እየተካሄደ ነበር? ምን እያደረግሽ ነው? አፈን ዝጋ ውሻ። ጭራሽ ደግሞ እኔ ጋር ፈጣል እንዴ? ማፈሪያ ናችሁ ሁለታችሁ ቆሻሾች። ምን አድርገን እንዴት እንደዚህ ታደርጋላችሁ? በቃ ስለምወደው አደረኩኝ አልኩኝ እኮ። እኔ በቃ ስለምወደው ነው ያደረኩኝ። ባለ ትዳር ነው፣ ወንጀል ነው የሰራሽ ያለሽው። ሴት ልጅ ነሽ አይደል? በቃ ውጭ ላይ ወስደሽ አልጋለልሽ አይደል? ውጭ ላይ በቃ ቤቱ ተጠራኝ ራሱ የጠራኝ እሱ ነው የጠራኝ። ምንም ርካሽነት አይደለም ይሄ። የምን ርካሽ ነው? ባልሽ ማዘውቃሽ አታፍሪም እንዴ? ባልሽ ለምን አፍራለሁ? ሴት እኮ ነሽ።
ሴት በሆነ ደውሎ ጠራኝ መጣሁ። አሁን ከዚች ውራጅ ሴት ጋር መከራከር አልፈልግም። ሰማኝ አይደለ? ሰማኛለህ? እኔ ካንተ ጋር ነው ንግግር። ይሄ ሁሉ ነገር የተፈጠረው በአንተ ምክንያት ነው እኮ። ምንድን ነው የምትፈልገው? ለምንድን ነው ትራክ ላይ የማግጠው? ለምንድን ነው እንዴ? ምንም ፈልግ የሆነ ነገር የለም። በቃ ምን ማለት ነው ፈልግ የሆነ ነገር? አስገድዳለች እሷ እንዴ? ምን ሆነ ነው? አስራር ለምን ደውል ይበላሽ ታጣሽ ይያል ገሪና አንቺ መካከል ምንም ፍቅር የለም። ኑሮ ማያውቅ ወደፊትም አይኖርም። እኔ ጋር አለ። ለምን መጀመሪያ ለሴክስ ብቻ ነበር እንፈልጋት ማለት ነው? ተናገሩነቱን ካወክ ለምን ታስጨንቀኛለህ? ምን ማለት ነው? እንዴት አውቃለሁ? ወይኔ እባክሽን ተረጋጊ። አንተ ውሻ ጭራሽ እንደዚህ ነው እባካችሁ። ይኸውላችሁ በጣም ባለጌ ሰው ነሽ። ይኸውልህ አንተ እየረፈ ለምን ነው የምትስበኝ? እያየህ አይደል እንዴ? ጭራሽ በቤቴ ተቀመጪ እባክሽ። ጭራሽ በቤቴ ትመጪኛለሽ? ተቀመጪ አርፈሽ። ሰሚኛለሽ? እገልሻለሁ። አንተ ነገር ስታረጉ እገልሻለሁ። መጨረሻሽ ተቀመጪ አርፈሽ። ተቀመጪ እገልሻለሁ። ተቀመጥ አርፈሽ። ውሻ ነው ታገርማ። ውጡልኝ አንተ እገላታለሁ። ልቀቀኝ። እገላታለሁ። አንተ ትላልቅ ሰዎች አለ እንደተማረ ሰው አስቡት። ተቀመጥ ቁጭ በላችሁ። ጭራሽ እኔን ትመጪኛለሽ? አውታለሁ። በቃ እንዴ ተቀመጪ። አንተ ቆሻሻ ነሽ። ተቀመጪ። ለነገሩ እኔ ጥፋተኛ እሷ ነው ተዋታለሁ ስትል ማመን ስንት ነገር ስታረቁታችሁ አሁን ለመጣላ ተረጋጉና አንቺ ካገደልኩሽ ወንድ አይደለም እንዴ? ወይኔ ስንት ነገር ስታረቁታችሁ አሁን እንትን ልትሉ ትፈልጋላችሁ እንዴ? ለመጣላት እገልሻለሁ ያልኩሽ ወጣችሁ መከራ ትችላለሽ። እኔ ከዚህ በኋላ ከሱ ጋር ምንም አይነት ነገር አልፈልግም። ፍቺ ነው የምፈልገው። አሁን በቃ እኔ ህጋዊ ባሌ ነው አይደል? ነበረ። ስለዚህ አንተ እንዴት ትግዳለህ? እኔ ነው ለሴክስ የምትፈልገው? አንተ ቆሻሻ የምፈልገው ቆሻሻ ሰው ነሽ። ምን ነበር የምትለኝ? እየደወልክ ምን አልኩሽ? ምን ነበር የምትለኝ? ምን ብዬሽ አውቃለሁ? ዝም በል በእናትህ። እወድሻለሁ፣ ናፍቀሽኛል። የኔ ሚስት አንቺ ሲጀመር ባለ ትዳር ሰው ላይ ምን ያንጠለጥልሻል? አንተ እኮ ነው መጀመሪያ ፊት የሰጣኝ። አንተ ነህ እኮ እና ፊት ብሰጥሽ እኔ ፊት ብሰጥሽ አንቺ ባለ ትዳር እንደሆንኩ እያወቅሽ የምትመጪው አንቺ ባለጌው አንቺ አይደለሽ እንዴ? አንተ ነህ ባለጌው። የምራችሁን እየተወቃቀሳችሁ ያለን ሁለታችሁም ባለጌ ናችሁ። ሁለታችሁም በቃ እኔ ፊት ባይሰጠኝ ሲጀምር እሱ ጋር አልሄድም። ምን እሷን ፈተና ገባኝ። በቃ ባለ ትዳር ነው አይደል? የሚሰጠኝ ለኔ ነው እንዴ? ሴት ልጅ እኮ ነኝ። ሴት ልጅ ሆነሽ እና ታዲያ ባለ ትዳር ነው አይደል? ባለ ትዳር እንደሆነ ስታውቂ በቃ መተው ነው ያለብሽ ችግር ያለን ይመስለኝ እኮ። ችግር ቢኖርም ከሷ ጋር ያለውን ነገር ጨርሶ ወደ አንቺ እንዲመጣ ካረግሽ ነው እንጂ ፍቺ ካደረገ በኋላ ማንንም አይጠቅሽም። እኔ አስደሰትኩት መሰለኝ። በቃ ከኔ ጋር የሚኖር መሰለኝ። ሴት ልጅ ነኝ። በቃ ጎረቤት እየሰማኝ ነው። በእናትህ አትስፈርድብኝ፣ በጎረቤት እንኳን። ስለዚህ በቃ ዝም በሉ። አንቺም ውጭልኝ፣ እሱም ይውጣልኝ። ፍቻችንን በውጭ መፈጸም እንችላለን። በቃ ምን ፍቺ ነው የምትይው? ሄዱ አንተ ዝም በል። ጭራሽ ለመንካት እንዳትሞክር ነኝ። እሺ ፍቻችንን በውጭ መፈጸም እንችላለን። ግን እኔ አንቺ ያልገባሽ ነገር ስላለ ዝም በይ አንቺ። ለምን ነው ዝም አታስብልኝ? እቺ ቆይ እንድገላት ነው የምትፈልገው? ተረጋጉ። እኔ እሱን አንቺ ጭራሽ ልገለኝ ልትነሳ? አዎ እገልሻለሁ። እንደዛ እገልሻለሁ። ደውልልኝ አሁን ልገለኝ እገልሻለሁ አልኩሽ። ገና አልጨረስንም። አንተ ኧረ በእናትህ እንዴ! ማለት እኔ ጋር የጎደለ ነገር ምንድነው? እስቲ እሷ ጋር የሄድክበት ምክንያት ምንድነው? እኔ በጣም ተረጋግቼ ነው እያዋራሁ ያሉት። የጠረጠርኩት ነገር ስላልሆነ ይሄንን አልደነቀኝም። አይደለም ሄዱ ወድጄ አይደለም። በእናትሽ አዳምጠኝ። እኔ አልደነቀኝም ማለት አልደነቀኝም። በፊትም የጠረጠርኩት ነገር ነው። ብዙ ነገር አግኝቻለሁ እኔ እዚህ። ሰማኸኝ አይደለ? እኔ ውጭ ስታደር አውቃለሁ። እኔ ያለ ወትሮ ቤት ስትል አውቃለሁ። ሰማኸኝ አይደለ? ዝም በል አፍህን ዝጋ። አሁንም ጎረቤት እየሰማን ነው። ሌላ ነገር አንወራራ። ግን ምን እንዳጎደልክበት ብቻ ንገረኝ። ምንድነው ያጎደልኩት? እኔ ወድጄ አይደለም። ለምን አትይኝ? ከኔ ያጣው ነገር ምንድነው? እሺ እኔንም መታ ወድጄ አይደለም ትላለች። እሷንም ወድጄ አይደለም። ምን ማለት ነው? ንገረኝ። እኔ በፊት እንደዚህ ነበርኩ፣ ለአንተ እንደዚህ ነበርኩ። ያውላ መስዋዕትነት እኔ እኮ በጣም ብዙ ሰው እኮ አውቃለሁ። ከአንተ የሚበላለጡ ሰዎች ታውቃለህ አይደለ? የምውልበት መስሪያ ቤት። አንተ ግን በዚች ምኗ በማይታወቅ እኔን እኮ አጥፍቻለሁ። ይቅርታ በቃ ይቅርታ እንዳትለኝ። ቀጥ ብለህ ውጣልኝ። አሁን ከቤት ውጣልኝና ውጭ ፍቺውንም ውጭ መፈጸም እንችላለን። በቃ ወድጄ አይደለም አልኩሽ አይደል? ምንድነው ወደህ? በቃ ምንም ፈልጌ የሆነ ነገር ሄሉ አስገድደው ማቅጠለ ሰው አለ። ያልገባሽ ነገር እኮ ምንም አይገባኝም። በቃ ምንም የሚገባኝ ነገር ምን ያለውበት እኔ እየሰማኝ ያለው ማንም እየተረዳኝ አይደለም። ነገረኝ የምፈልገው ማለት ነው። ምንድነው በቃ እኔ ንገረኝ ነው። ተረጋግቼ እያወራሁ ያለው እሱ እኮ ነው የቸገረኝ እኮ ነው የጨነቀኝ እኮ እሱ ነው። ምን ብዬ ነው ምን ያ ነገር አልፈልግም። በቃ እባክህ ራሴን ይወስ አታሳምመኝ። ምንድነው ከሷ ጋር መሆን አትፈልግም? አታፈቅራትም ነው? አይደለም በጣም ነው ማፈቅራት እኮ። ምንድነው ታዲያ? በጣም እባክህ የሆነ ነገር አለ ተገድጄ አይደል የምትለው ምንድነው? ኩሱን እኮ ነው መናገር የማልችለው። ለምን አትሁኝም እናንተ? ለምን አትረዱኝም? በቃ ያለሁበት ጭንቀት እናንተ አይገባችሁም። እኔ የሚሰማኝ ማንም አይረዳኝም እኮ ተናገር። እኔ አሁን ብዙ ስራ ያለኝ ሰው ነኝ።
ካንተ ጋር እዚህ ጋር እንትን የምልበት ሰዓት የለኝም። የህግ አካላቶች አሉ እየመጡ ነው ያሉት። ለእነሱ ቀጥታ ሰጣለሁ። እዛው የምትጨርሱን ትጨርሳለህ። ስጠኝ የፈለግከው መናገር ያለብህን ግን አሁኑኑ ተናገር። መጀመሪያ ነው ከዚህ በላይ የምፈልገው ከሱ በኋላ ፍቺ ነው በቃ አልፈልግም። ምንም ነገር አልፈልግም። ዝም በል። ጭራሽ ወደ እኔ እንዳዞር አልፈልግም። እባክሽ ሄሉ ታረጂ። ፍቺ ነው የምፈልገው። ፍቺውንም ደግሞ በውጭ ነው የምፈልገው። በቃ ገባህ አይደለ? እኔ ከዚህ በላይ ምንም የለም። እኔ ይሄን ቤትም አልፈልገውም። በቃ አለኝ ሲጀመር ምን ፍቺ ነው ነገርም ይዞ ይውጣልኝ። እኔ አንቺን ማጣት እኮ አልፈልግም፣ ግን እየተፈጠረ ያለውን ነገር አንቺ ቆየ እኮ ነኝ ካጣኝ ቆየ ከዛሬ 1 አመት በፊት እኔና ነገር ምንድነው አንተ ቆይ ምንድነው መናገርም ካለብህ ተናገር። አሁን እሱ ማውቅ ፈልጋለሁ። ካለበለዚያ በቃ ተነሳውጣ በቃ እሺ እነግራችኋለሁ እኮ ምንድነው በጣም ከባድ እኮ ነው። ይኸውልህ እየመጡ ነው የጋካላቶች። በቃ ተነሳ። የምትወጣ እኮ ነው ውጣ። ካለበለዚያ ተናገር። የምትናገረው ነገር ካለ ቀይሉ እኔ ይሄን ስነግርሽ በቃ ማለት ፈልጌ አይደለም። በቃ ይሆነ ያለው ነገር በጣም እያዘንኩ ነው የምነግርሽ። ሁላችሁ ሰው ፊት ባልነግርሽ እኮ ደስ ይለኝ ነበር። ንገረኝ። ብዙ ላንቺ ልነግርሽ ሰው ፊት ነው ያጓረድከኝ አይደለ? ሰው ፊት ተናገር። ይኸውልህ ምን መሰለህ በቃ ግንኙነት በምናደርግበት ጊዜ አለ አይደለ በቃ ብልቷ የሆነ ረጅም ምላስ የሚመስል ነገር የሆነ በቃ እሱ ነገር በጣም ነው የሚረብሸኝና ላይክ በቃ የሆነ ወንድ ምናምን ነው ለምትመስለኝ። በቃ እኔ ባልናገር ደስ ይለኝ ነበር። እና እሱ ነገር አንተን ረብሾ ያውቃል? ይሄ እኮ ከበፊት ጀምሮ እኮ ያለ የምታውቀው ነገር እኮ ነው አይደለ? ሁሌ አንድ አይደለም። ጊዜ በሄደ ቁጥር ነው በቃ አይደለ ያ ነገር እየተባባሰ የመጣው እኮ እና እሱ እኮ ነው የረብሸኝ። እኔ የሚሰማኝ ነገር አንቺ አይገባሽም። አንተን በቃ ይሄ ነገር አንተን አይነካህም እኮ። ለምንድን ነው የማይነካኝ? እኔ ከሆነ ሲጀመር ደግሞ መጀመሪያ ተስማምተህበት የገባህበት ነገር ነው። ተስማምተህበት የገባህበት ነገር ነው አይደል? ቆይ ሌላ ስላየህ ነው። ቆይ አንዴ ተረጋጉ። አንዴ ወይዘሮ ይለ ለምን አልነገርሽኝም? ሌላ ስላየ ማለት ነው። መጀመሪያ ይሄ ነገር ይሄ ችግር እንዳለ ለምን አልነገርሽኝም? በቃ ያውቃል አይደል? አታውቅም? ከዚህ በፊት አታውቅም? ታውቃለህ? አልነበረም፣ እንደዚህ አልነበረም። እንደዚህ ባይሆንም ነበረ በቃ ግን አሁን ጊዜ በሄደ ቁጥር ይሄ ደግሞ እኔ ፈልጌውም አይደለም ይሄ ነገር ያመጣሁት አይደለ? ምንድነው? እስኪ አስረጅኝ በደንብ ያለውን ነገር ምንድነው? ምን በቃ ይሄን ነገር ያለው መጀመሪያ የሚያውቃል እሱ ምንድነው ያለው ነገር? እስኪ አስረጅኝ በደንብ አልገባኝም። በቃ ይሄ እኔ ፈልጌው ያመጣሁት ነገር አይደለም፣ በሽታ ነው አይደለ እንዴ? በሽታ ማለት እኔም ደግሞ ከዚህ ነገር ላይ እየታገልኩ ነው። ገባህ አይደለ? ለማስወገድ ብዙ ጊዜ ሐኪም ቤት ሄጃለሁ። በቃ እሱም ደግሞ ያውቃል። አብሮኝ ሐኪም ቤት እንትን ሲል ነበር ወይ ሰለቸው? መሰልቸት አይደለም፣ ሰልችተሽኝ አይደለም። ምን ያክል እንደምወድሽ እኮ ታውቂያለሽ አይደለ? እንደዛ አይደለም ግን በቃ እኔም ሰው ነኝ እኮ ሰው ነኝ። እንደዚህ ነገር ይረብሸኛል። በቃ ተፈጥሮ የወጣ ነገር እኮ ነው ለኔ። ታውቃለህ በቃ ይሄ ነገር ላንተ አዲስ አይደለም። አዲስ አይደለም እንዴት ነው ይሄ ነገር በቀላሉ ይቀበላል ብለሽ የምታስብ? አዲስ ነገር ቢሆን እኮ እንደዚህ ያልነበር እንደዚህ ያልነበር አይደለ? እኔ እንደዚህ ያልነበር እንደዚህ ያልነበረም መጀመሪያ ኮን ይተዋዋስ መጣ አይሻልን? አንቺን የሚፈልግሽ ለሴክስ ብቻ ነው። በቃ መጨረሻው ይሄ ነው። በጣም ባለጌ ነህ። መጥፎ ነገር ማድረግ ባለጌ አንቺ ነሽ። ውጤቱ ይሄ ነው መጨረሻው። 8 ወር ሙሉ ፍቅሬ ማሪ እያልክ አይደል እንዴ አብረኸኝ የቆየው? ምን ማለት መልስ እስኪ ተናገር። 8 ወር ሙሉ አብረኸኝ ነበር። እኔ ምን አውቃለሁ? በቃ አንቺ ጋር የመጣው አይደለ? አሁንም ደግሞ እሷ ታስደስት፣ እሷ ጋር የሚሄድ ይችላል አይደል? ይሄ አንቺ ማጣት አልፈልግም። እኔ ነገር አልሰማም ከዚህ በኋላ። እኔ በቃ እኔ እሷን ማጣት አልፈልግም። ማጣት ባልፈልግ ኖሮ እኮ መጀመሪያውኑ እንደዚህ አይነት ነገር ማድረግ ውስጥ አልገባም። ሰው ነኝ። እንደዚህ አይነት ነገር አንተ ቢገጥም ምን ታደርጋለህ? እኮ ከተፈጥሮ ከሷ ጋር ያለን ነገር መፍታት ነው መጀመሪያ። እንዴት አድርጌ ልፍታው? ምን ተብሎ ነው የሚነገረው? ምን ተብሎ ነው የሚወራው? ምን ችግር አለው? ዝም አታስፈልግ። አንቄ እንድገላት ነው ፈልግ። ይኸውልህ ተረጋጋ። አሁን እዚህ ጋር ማንም መገዳደል ነው የሚባል ነገር እኮ የምሳው መጀመሪያ ከሷ ጋር ያለህን ነገር መፍታት ወይ ደግሞ እሷ ላይ ያለውን ችግር መፍታት ትችላለህ። መቶም ጊዜ ልደውልልሽ አያገባኝም። በቃ እንዴት መቶም ጊዜ ልደውልልሽ? ጊዜ ሰጥታኛል ነበር እንዴ? ስንት ቦታ ነው ይዘኸኝ የሄድከው? በቃ ይሄ ውጭ አውሩ። በቃ ነው አያገባኝም። በቃ ይዛታ ባለጌ ነው። ያለሽበት ነገር ይገባኛል። እስኪ ያለውን ነገር አስረጂ። ውጣ። እስኪ አስረጂኝ ያለውን ነገር ማለት ከመጀመሩ ነው እንደዚህ ሆኖ ማለት ከልጅነት ጀምሮ ነው ማለት ከመጀመሪያው ከተፈጥሮዬ ማለት ስወለድ እንደዚህ አልነበርኩም። ግን ከልጅነት ጀምሮ ነው ቢያንስ በ10ዎቹ በ12 በ13 እድሜ ነው እንደዚህ ነገር የተፈጠረው ማለት ነው። ሐኪም ቤት ሂጄ ነበረ። ግን ደግሞ ያ ህክምና ከተደረገለት እኔ መውለድም ላልችል እችላለሁ፣ እንደገና ህይወቴን ላጣ እችላለሁ ተባልኩ። ምን ማድረግ ነበረብኝ? በቃ ህክምናውን ቀስ በቀስ እየተከታተልሽ ከሄድሽ 50-50 ነው በቃ የመዳን እንትን ድሉ 50-50 ነው ተባልኩ። ምንድነው? ቆይ እንዴት በቅሎ ነው? አዎ በቃ በልጅነቴ ገና 10ዎቹ ቤት እያለሁ ማለት ነው። ከዛስ እያደገ እየተባባሰ እያልሽ ነበር ቅድም ነው። በየቀኑ እየጨመረ ነው የሚሄደው። ከዛሬ ነገ ይሻሻላል አልኩኝ። በቃ ነገር በቃ ለስ እሱን በማቅበት ሰዓት እንደዚህ አልነበረም።
ገባ አይደለ? ደግሞ ከሱ ጋርም ደግሞ ሐኪም ቤት ሄደን ብዙ ጊዜ ታይቻለሁ። ግን አሁን በቃ ቀን በቀን ሲሆን አመታቱ ሲጨመሩ እንደዚህ እየጨመረ መጣ። እኔ ምን ማድረግ እችላለሁ? እሺ ፈልግ ያመጣሁት ነገር አይደለም። ገባ አይደለ? ምንድነው የሐኪሞቹ መልስ ምርመራ መረዳት ነበረበት። በቃ ምርመራ ስታደርጊ ምንድን ነበር የነሱ መልስ? የሆነ የሚዳን ነገር አይደለም። በቃ አሁን አንዴ በቃ እድሜ እንትን ብሏል። በፊት እያሉኝ የነበረው ቀስ እያለ ነበር ሲሉኝ የነበረው። አሁን ግን በቃ ያን ህክምና ካደረኩኝ በቃ ምንም ነገር እንትን ማለት አልችልም። ልጅ መውለድ አልችልም፣ ግንኙነትን ማድረግ አልችልም ማለት ነው እኮ። ምንድነው? እሺ በሽታ ነው ወይስ ምንድነው? በሽታ ነው። አዎ በሽታ ነው። እንደዚህ የሚበቀል በሽታ ነው? የሚበቀል ነው በሽታው ነው? ከልጅነት ጀምሮ ምንድነው? ከየት ነው የመጣው? እንዴት ነው የተፈጠረው? እኔ እሱም አላውቅም ማለት እነሱ ያሉኝ በቃ እንደዚህ እኔ አላውቅም። ብቻ ይሄ የቤተሰብ እንትን ነው ይመስለኝ። ማለት ከልጅነት ጀምሮ የመጣ ነገር ነው። ቤተሰብ ሊያውቅ ይችላል ያን ነገር። እኔ ገና ነፍስ አላውቅም እንደዚህ አይነት ነገር ቢያንስ 10 ዓመቴ 11 ዓመቴ ላይ ያለው ማለት ነው። እኔ በሰንሳት ብቻዬን ሂጅ እንኳን አየሁ አይደለም እንደሚናገር። እሺ እኮ ቤተሰብሽን ለመጠየቅ ለማማከር አልሞከርሽም? አሁን ታልቅሽ በቃ ይልሽ እንድታለቅሽ አይደለም የሚጠይቁሽ ያሉት ነገሮች ግልጽ እንዲሆኑ እኮ። ቤተሰብሽን ለመጠየቅ አልሞከርሽም? ጠይቄያቸዋለሁ። ለመጠየቅ ያልሞከርኩ ነው እንደሚመስላችሁ እናንተ እኮ። ምንድነው የነሱ መልስስ? ምን ይነግሩሻል? ከልጅነትሽ ነው በቃ ምናምን የጋለ ድንጋይ ጋር ተቀምጠሽ ምናምን ነው እንደዚህ አይነት ምክንያት ነው የሚሰጡኝ። ግን እኔ ያ ነገር አላሳመነኝም። ገባህ አይደለ? ያለው ነገር ትንሽ ይከብዳል። እሺ አሁን ተረዳችሁኝ ያለሁበት ምንድነው የሚረዱ? እሺ በቃ ደርሰዋል። የህግ አካላቶቹ በቂ ነው። ያለውን ነገር አውርተናል። እሺ ያለውን ነገር አውርተናል። አንተም ተናግረሃል፣ አንቺም ተናግረሻል። እኔ እዚህ ጋር ምንም ወስነው ነገር የለም። በቃ ይሄንን ማስረጃ እሰጣለሁ። ስታረግ የነበረው ይታያል፣ የሚወሰነው ይወሰናል። አሁን ወደ ካባቶች እኮ እሱን ነገር እዛ ታወራለህ። በቃ አሁን ገዳ አይደለም ማን ያስገደደ? ተፈጥሮ እኮ ነው። ሰው ነኝ፣ ወንድ ነኝ እኮ። መግባት አልፈልግም። በቃ አሁን አስወጡ። በጣም ባለጌ ሰው ነሽ። ተነስቷና እኔ ማብራችሁ ልምጣ። ሄሉ ይባክሽ። ቆይ አስወጣ ተረጋጊውልሽ። ግን አሁን ይሄን ነገር አንቺ ቀድመሽ ትነግሪኝ ኖሮ ያን የሆኑ ተነጋግረን ልንፈታው እንችል ነበር። ጠርጥሬ ነበር እኮ ነግሬያለሁ ብዙ ጊዜ አይደለ እኮ። መጠርጠርሻል። ግን አሁን አንቺ ላይ ያለውን ችግር አልነገርሽኝም። እንደዚህ አይነት ነገር አለብኝ ምናምን ብትይ ኖሮ እኔ በቃ ህክምና እየተከታተልኩ ስለሆነ እሱም አብሮኝ እየረዳኝ ነበር እኮ። አሁን እኮ ከጊዜ ወዲህ እኮ ነው እንደዚህ ሆኖ እንጂ አብረን ነበር እኮ ሐኪም ቤት ራሱ የምንሄደው። በቃ ያውቃል። ምን ብዬ ልናገር? ድጋሜናችን ውጭ አሳልፈን መውጣት ነበረብን። ያንን ነው የምትለኝ አንተ? አሁን እኔን እስከጠራሽኝ ድረስ ሁሉም ነገር ተማምነን ነው አይደል እዚህ ጋር የመጣ ነው። የጀመርነው ያን ነገር ስንጀምር በቃ ያለውን ነገር ሁሉም ነገር መንገድ ነበረብሽ። እኔ አሁን አላውቅም ብቻ በእውነት እንደዚህ እንትን ይለኛል ብዬ አላመንኩም ነበር። አሁን ያንቺም ቃል ስለሚያስፈልግ እዛ መሄድ አለብን፣ አብረን እንሄዳለን። እሺ ተመልካዮቻችን እንግዲህ የዛሬውን ታሪክ አይታችኋል። ትንሽ ግራም ያጋባና ከበድ የሚል ታሪክ ነው። በብልቷ ላይ ወይም በማህፀኗ ላይ ምላስ ነገር አለ እንደዛ ነው የተባልነው። እስኪ ያለውን ነገር ወደ ጤና ጣቢያም ወደ ህግ አካላቶችም ወስደን ያለውን ነገር ተከታትለን እናሳውቃችኋለን። እስከ ፕሮግራማችን ፍጻሜ አብራችሁ ስለነበራችሁ እጅግ አድርገን እናመሰግናለን። በሌላ ታሪክ በሌላ ፕሮግራም እስከምንገናኝ መልካም ጊዜ። ተነሽ